ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦችን? ያለው እግዚአብሔር ይመስገን። በእያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ደግሞ ባለ 3 ፊደል ቃላትን ነው በሰ ቤተሰብ። በትናንትና ትምህርታችን እንግዲህ ባለ 2 ፊደል ቃላትን አይተናል አይደለ? በሰ ቤተሰብ። ዛሬ ደግሞ ባለ 3 ፊደል ቃላትን በሰ ቤተሰብ ይዤላችሁ መጥቻለሁኝ። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር ፈልጉ ካላችሁ ከስር ባለው ስልክ ደውሉ። በኢሞ፣ በቴሌግራም እንዲሁም በዋትስአፕ። እሺ ወደ ትምህርታችን መሄድ እንችላለን። እንግዲህ የመጀመሪያው ቃል ምን ይላል? አብረን እናንብብ። ሰላም ይላል። እስኪ እንደገና እናንብበው። ሰላም፣ ሰላም፣ ሰላም ይላል ማለት ነው። ወደ ሁለተኛው ቃል ስንሄድ ደግሞ ምን ይላል? ሰሜን፣ በአንድ ላይ ሲነበብ ሰሜን፣ ሰሜን ይሆናል ማለት ነው። እንግዲህ ሁልጊዜ እንደምላችሁ መጀመሪያ ፊደሎቹን እየነጣጠላችሁ በቀስታ ማንበብ፣ ከዛ በፍጥነት ማንበብ ነው። እሺ እንደዛ ሲሆን ይቀላል። ሰሜን ይላል ማለት ነው ሁለተኛው። ወደ ቀጣይ ስንሄድ ደግሞ አሁንም ሰማይ፣ ሰማይ ይላል ማለት ነው። ወደዚህኛው ስንሄድ ደግሞ ምን ይላል? ከዛ ከነች መሀል ላይ ያለችው ከዛ ላ በአንድ ላይ ሲነበብ ምን ይሆናል? ሰከላ፣ ሰከላ፣ ሰከላ ይሆናል ማለት ነው። አሁንም ወደ ቀጣይ ስንሄድ አሁንም የመጀመሪያዋ ፊደል ማነች? ሰ። አብራችሁኝ አንብቡ እሺ። አብራችሁኝ እያነበባችሁ ሰ ነች፣ ቀጣዩዋ ብ ነች፣ ቀጣዩዋ ል ናት። እሺ ሰብል። አሁንም በደንብ በፍጥነት ስናነብ ምን ይሆናል? ሰብል፣ ሰብል ይሆናል ማለት ነው። ወደ ቀጣዩ ስንሄድ አሁንም በተመሳሳይ ሰብለ፣ 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 ሰብለ ይሆናል ማለት ነው። አሁንም ወደ ቀጣይ ስንሄድ ምን ይላል? የመጀመሪያዋ ሰ ነች፣ ሁለተኛዋ ጡ ናት፣ የጠ ቤተሰብ ሁለተኛ ፊደል ማለት ነው። ከዛ ት በአንድ ላይ ሲነበብ ሰጡት፣ ሰጡት ይሆናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ምን ይላል? ሰጠው፣ ሰጠው፣ ሰጠው ይሆናል ማለት ነው። ወደ መጨረሻው ቃላችን ስንሄድ ደግሞ ምን ይላል? ሰጣት፣ ሰጣት፣ ሰጣት ይሆናል ማለት ነው። እንግዲህ ዛሬ በሰ ቤተሰብ ባለ 3 ፊደል ቃላትን አይተናል ማለት ነው። እነዚህን እንደተለመደው ድጋሚ አንብቡ እሺ። እነዚህን ወደ ነገ ትምህርታችን ስንሄድ ደግሞ እንዳይከብዳችሁ እነዚህን በደንብ አንብቡ። ደብተር ላይ እየጻፋችሁ በደንብ ተለማመዱ። ነገ ደግሞ ሌሎችን አሁንም በሰ ቤተሰብ ያላየናቸውን ቃላት እናያለን። በደንብ እንማማራለን። አንብቡ፣ በርቱ፣ አይዟችሁ። እሺ ውድ ቤተሰቦቼ ስለተከታተላችሁኝ በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ።